በመዲናችን አዲስ አበባ የተለያዩ ዲፕሎማቶች እንዲሁም የዓለም አቀፍ እና አህጉር አቀፍ ተቋማት መቀመጫ መሆኗ ይታወቃል። በመዲናችን በተለያዩ አጋጣሚ ወደ አዲስ አበባ ጎራ ያሉ እግር ጥሏቸው እዚህ የተቀመጡ እንዲሁም ደግሞ ለረጅም ጊዜ ቆይታቸውን በአዲስ አበባ ያደረጉ እንግዶች በጣም በሰፊ ሁኔታ የሚኖሩባት ከተማ ናት። በተለይም ከሌሎች ሀገሮች ወደ መዲናችን አዲስ አበባ የሚመጡ እንግዶች እንዲሁም ቆይታቸው በዚህ ያደረጉ አዲስ አበባን እንደ ቤታቸው እንዲያስቧት ከሚያደርጋቸው ነገር አንዱ በየሀገራቸው የሚገኙ የተለያዩ ባህላዊ ምግብ፣ መጠጥ፣ አልባሳትንና ሌሎች ነገሮችን ጨምሮ በመዲናችን አዲስ አበባ በስፋት በብዛት በጥራት መገኘቱ ነው። እንዴት ቆይታችኋል ተመልካቾቻችን? ያላችሁት በአዲስ መዝናኛ ነው። በዛሬው ቆይታችን እንግዲህ በሌላ ሀገር ውስጥ የሚገኙ ዜጎች አንድ በኢትዮጵያ ውስጥ የከፈቱት ሬስቶራንት አለ። ባህላዊ የሆነ ምግባቸውን በዛ ሬስቶራንት ያቀርባሉ። የት ነው ሬስቶራንቱ? የምን ሀገርስ ሬስቶራንት ነው? ምን አላቸው የሚለውን አብራችሁን ከቆያችሁ የምትመለከቱት ነው የሚሆነው። ዛሬው ፕሮግራም አብሬያችሁ የምቆየው እኔ ህሊና ተክሌ ነኝ። አሁን አብረን እንጓዝና ሬስቶራንቱ ጋር እንሄዳለን። እዛ እንግዳ አለኝ። ከእንግዳዬ ጋር ቆይታ እናደርጋለን። ቆንጆ የዛን ሀገር ባህላዊ ምግቦችን ደግሞ እንሞክራለን። አብራችሁን ቆዩ። ሄሎ እንኳን ደህና መጣችሁ። እንኳን ደህና ቆየኸኝ። ተመልካቾቻችን እንዴት ቆያችሁን? ቆይታችን አሁን እንግዲህ መጀመሩ ነው። የምንገኘው በኩቤን ኦቶማን ተርኪሽ ሬስቶራንት ነው። እዚህ በጣም ቆንጆ ቆይታ ከእንግዳዬ ጋር እናደርጋለን። እንግዳዬ አብሮኛል። ምን አለ እዚህ የሚለውን ደግሞ አብራችሁን ስትቆዩ የምትመለከቱ ነው የሚሆነው። የሬስቶራንት እንዴት ተጀመረ፣ ለእንግዶችስ ምን ሰርቭ ያደርጋል የሚለውን አብራችሁን ከቆያችሁ የምትከታተሉት ነው የሚሆነው። የምትገኙት በአዲስ መዝናኛችን ላይ ነው። ስለመጣችሁ ደስ ብሎናል። ስለመጣችሁ ደስ ብሎናል። እጅግ በጣም አድርገን እናመሰግናለን። እኛም ስለመጣን በጣም ደስ ብሎናል። ይህ የመጀመሪያ መጠጣችን ነው። ሻርቤት ብለን ነው የምንጠራው። ምንድነው ይሄንን ሬስቶራንት በተለይ ደግሞ በኢትዮጵያ ውስጥ ለመክፈት ያነቃቃችሁ ነገር? ከቱርክ ኢትዮጵያ መጣችሁ ይሄንን ሬስቶራንት ለመክፈት ምክንያት የሆናችሁ ነገር ምንድነው? Long period we are living in Ethiopia. Ethiopia is our second country. And then our culture is very similar. ለረጅም ጊዜ ኢትዮጵያ ውስጥ ነው የኖርኩት። ኢትዮጵያ ለኛ ሁለተኛ ሀገራችን ናት። ሌላው ባህላችን በጣም ተመሳሳይ ነው። በተርኪ ኢስታንቡል ለምሳሌ ብትገኚ የኢትዮጵያውያን ባህላዊ ምግብ ቤቶች አሉ። በዚህም ምክንያት ነው በኢትዮጵያ የቱርክ ሬስቶራንት ለመክፈት የወሰንነው። ባህላችንን ለማስተዋወቅ እንዲሁም የኢትዮጵያን ክቡር ደንበኞቻችንን እዚህ ለማስተናገድ ከአንድ ዓመት በፊት ነው ስራ የጀመረው። With this idea, almost nearly 1 year we are operational. በኢትዮጵያ ውስጥ ይሄን ቢዝነስ ለመጀመር እንግዲህ ኢትዮጵያ ውስጥ 20 ዓመት እንደኖርክ ነግረኸኛልና በኢትዮጵያ ውስጥ የነበረ የ20 ዓመት ቆይታ ምን ይመስላል የሚለውን ንገረኝ። My story was I came like a civil servant with the Turkish government. ታሪክ የሚጀምረው ለተርኪ መንግስት የመንግስት ሰራተኛ ሆኜ ነው። ከኢትዮጵያ መንግስት ጋር በጋራ የሚሰሩ የተለያዩ ፕሮጀክቶችን ሰርተናል። ከዚያም ስራዬን ለቀኩና ለ17 ዓመታት በጨርቃጨርቅ ቢዝነስ ላይ ተሰማርቼ ነበር። አሁን ላይ ከባለፈው ዓመት ጀምሮ በቤተሰብ ደረጃ የሬስቶራንት ስራ ጀምሬያለሁ። Last 1 year because of my family issue I start the restaurant business. እንዴት ነው ቢዝነሱ? የሬስቶራንት ቢዝነስ እንዴት አገኘከው? ኢትዮጵያውያን ከስተመሮች ደግሞ ወይ ደግሞ ኢትዮጵያውያን የሆኑ ሎካል ከስተመሮች አሏችሁ ወይ? I can say alhamdulillah ተመስገን። ታሰግሬ ልል የምችለው ፈጣሪ ይመስገን በጥሩ ሁኔታ ላይ ነን። በእውነት የኢትዮጵያውያንና ሌሎች ደንበኞቻችንን በማስተናገዳችን በጣም ደስተኞች ነን። በኢትዮጵያ ውስጥ በመስራታችን በጣም አመስጋኞች ነን። በተለይ ባለፉት 2 ዓመታት የሀገሪቱ ሁኔታ ሙሉ በሙሉ ተለውጧል። The country face totally changed. አስቀድመ የነገርከኝ ነበረ በኢትዮጵያ እና በቱርክ መካከል የተለያዩ ባህሎች ኮመን የሚያደርጋቸው ወይም ደግሞ አንድ አይነት የሚያደርጋቸው ነገሮች አሉ ስትለኝ ነበረ። እስኪ ንገረኝ፣ ምንድነው የኢትዮጵያና የቱርክ ባህል? ምንድነው መሰለህ almost 80% we have same culture from the ከኢትዮጵያ ጋር በአብዛኛው 80% ማለት ይቻላል ተመሳሳይ የሆነ ባህል ነው ያለን። ከቤተሰብ አኗኗር ጀምሮ ብዙ የሚያመሳስሉ ነገሮች አሉ። እንደሚታወቀው የቱርክ ሻይ በጣም ታዋቂ ነው። በጣም ብዙ ሰዎች ፈልጋለህ? አዎ ስኳር ፈልጋለሁ። እሺ አመሰግናለሁ። የቱርክ ሻይ በጣም ታዋቂ ነው።
በጣም ብዙ ሰዎች የቱርክ ሻይ ይወዳሉ። ምንድነው ምክንያቱ? ምን የተለየ ነገር አለው? Preparation is different. The water is boiling. የሻይ አዘገጃጀታችን ውሃው ከሻይ ቅመም ጋር በተለያየ እቃ ነው የሚፈላው። የፈላውን ውሃ ከቅመሙ ጋር እንቀላቅለዋለን። ከዛም ለ15 ወይም ለ20 ደቂቃ አፍልተን በዚህ በሚያምር መጠጫ እናቀርበዋለን። It's waiting to other pot and we serve with kind of buchko. በጣም ቆንጆ ነው። Bon appétit. Afiyet olsun desek. How to say አመሰግናለሁ in Turkish? Teşekkür. ተሸኩር. So teşekkür for the ሻይ. Rica ederim. Afiyet olsun. ተመልካቾቻችን ያለነው እዚህ በጣም ቆንጆ በሆነው በተርኪሽ ሬስቶራንት ነው። እንግዲህ ከኔ ጋር አብረውኛሉ። ላለፉት 20 ዓመታት በኢትዮጵያ ውስጥ ቆይተዋል። የተለያዩ ሀገሮችን ተዘዋውረው ለመመልከት ችሏል። አሁን ደግሞ በመዲናችን አዲስ አበባ እጅግ ቆንጆ የሆነ የቱርክ ባህላዊ ምግቦችን የሚያቀርብ ሬስቶራንት ለእናንተ ለደንበኞቹ እንዲሁም ደግሞ ለተለያዩ ዜጎች በማቅረብ ላይ ይገኛሉ። አሁንም ቆይታችን አላበቃም። ወደ ጥያቄ ይመለሳለሁ። ብዙ ሰዎች የቱርክ ምግብ ቴስቱ በጣም የተለየ ነው ይላሉ። ቆንጆ ነው፣ በጣም የሚታወቅ ጣፋጭ የሆነ ቴስት አለው ይላሉና ምንድነው ብለህ ታስባለህ? በዚህ በተለይ ለሚመጡ እንግዶቻችሁ ምንድነው የምታቀርቡት ነገር? የቱርክ ምግብ ከሌሎች ምግቦች በምን ይለያል? በቱርክ ባህል ውስጥ የተለየ የሚባል ምግብ አለ ወይ? እንግዳ ሲቀርብ የሚቀርብ ለሰርግ ወይ ደግሞ የተለያየ ኦኬዥን ሲኖራችሁ ልዩ ድግስ ሲኖር በቱርክ ባህል ውስጥ የሚቀርበው ምግብ ምንድነው ነው? Doner and kebab, each our country, let's say like part of the south. ዶናትና ኬባብ በጣም ጣፋጭና በሁሉም የቱርክ አካባቢዎች የታወቁ ናቸው። ሁሉንም የተርኪ ምግቦች እዚህ እናቀርባለን። በተቻለ መጠንም ለግብአት የሚሆኑ እቃዎችን የሀገሩን ገበያ ለመጠቀም እንሞክራለን። That's why we try and from the local market. ምንድነው ያንተ ቆንጆ የምትለው የቱርክ ምግብ? Which I like, which I grow, mantı and. እኔ በግል የምወዳቸው ያደግኩባቸውን ዋንቴንና ኪባብን ነው። ማንቴን ኬባብ ግን የብዙ ሰው ምርጫ ነው። የሚወደድ ምግብ ነው ቱርክ ውስጥ። Yes. እናመሰግናለን። ስለ ምግብ እያወራን ምግቡ መጣ። Yes. ሲታይ ደስ ይላል። So this is the starter. This is the starter. Please have a start. Bon appetit. ዳቦ ነው በአማርኛ የሚባለው። ምንድነው በቱርክ የሚባለው? Ekmek. Ekmek ማለት ዳቦ ነው። Mostly you might like this is shakshuka. በጣም የምወደው ሻክሹካ፣ ሁሙስ፣ ኤግፕላንትና ይሄ ቺሊ ነው። ትንሽ የሚያቃጥል ነገር ነው፣ ያው በጠየቅሽው መሰረት። በጣም ከስተመሮቻችሁ የሚወዱት በተለይ ሎካል ከስተመር ኢትዮጵያውያን እዚህ ሲመጡት ብዙ ጊዜ የሚያዙት ምግብ ምንድነው? Kebab and like pizza አይነት which we have pita. ምግቦቻችንን ኬባብና እንደ ፒዛ አይነት ፒታ የሚባል አለን። በይበልጥ ይወዷቸዋል። እንደ ፒዛ ነው፣ ግን ይሄ በአሰራሩ ለየት ያለ ነው። በተርኪዎች አሰራር የሆነና በጣምም ልዩ ነው። እኔ ምን እንደምወድ ተመልካቾች እንግዲህ በኋላ ላይ የምታዩ ነው የሚሆነው። ለጊዜ ይሄንን ወድጄዋለሁ። በጣም ቆንጆ ነው። ለዛ ነው የቴስቱ ብዙ የሚከብድ አይደለም። ከዛ ለኢትዮጵያውያን ደግሞ ኢትዮጵያውያን ሎካል የሆኑ ሰዎች ይህንን ቢሞክሩት እንግዳ ምግብ አይሆንባቸውም። ግን ይሄኛው በጣም የራስ ምግብ የሚመስል ነው። ለእንግዳ ነው ጉርሻ ያለው ለቤተሰብ ነው? እንግዳ yeah, if you are not close family, no, it's not allowed. ጉርሻ ትወዳለህ? Yes. በጣም ጥሩ። አንተ Especially my kids. ስንት ልጆች አሉ? 3 ልጆች አለ። 17 ዓመት፣ 15፣ 14. They born here. 3 ልጆች አሉ። የ17፣ የ15 እና የ14 ዓመት። እዚሁ ተወልደው እዚሁ ነው ያደጉት። ባለቤቴም ኢትዮጵያዊ ናት። ኢትዮጵያ ውስጥ ብዙ ጊዜ ምግብ ሲበላ በጋራ ነው። አንድ ዲሽ ላይ አንድ ሳህን ላይ ቀርቦ ሁሉም ሰው ተሰብስቦ ይበላል። ቱርክ የራሱ የሆነ ያመጋገብ ባህል አለው። እንዴት ነው የምትመገቡት? ቤት ላይ ስትሆኑ ተሰብስቡ ስትሉ የተለየ same as you can see we are sitting and eating like this. ሁሉም ሰው ተሰብስቦ አንድ ላይ ነው የሚበላው።
ስለዚህ ይሄ ራሱ ከኢትዮጵያውያን ጋር ሌላ የሚያመሳስለው ነገር ነው። Yeah. ምንድነው ይሄ ምግብ? This ምግብ name የዚህ ምግብ ስም ትንሽ ወጣ ያለ ነው። የምግቡ ስም ቤቲ ነው። Yes. We will eat ቤቲ። ቤቲ ነው የሚለው የምግቡ ሜኑ ላይ አሁን ባነብ ቤቲ የሚል አለ። ቤቲ። ቤቲ በአማርኛ ነው ወይስ በቱርኪኛ ነው? በቱርኪኛ ስሙ ቤቲ ነው። ከምንድን ነው የሚሰራው? ምንድነው በዚህ ላይ ያለው? ውስጡ ኬባብ አለ። ውስጡ ኬባብ አለ፣ ውጪ ደግሞ ዳቦ አለው። አብሮት ከቲማቲም ስልስና ቃሪያ እንዲሁም ከእርጎ ጋር ይቀርባል። ቲማቲም፣ ቃሪያ and እርጎ። ቤቲን ልንሞክራት ነው እንግዲህ ተመልካቾች። ወደዚህ ከመጣችሁ ቤቲ የሚባል ነገር ከሰማችሁ የምግብ ስም ነው፣ የሰው ስም እንዳይመስላችሁ ማለት ነው። በረጅም ጊዜ ነው ኢትዮጵያ ውስጥ የኖርከው። የአዲስ አበባ ከተማን ለውጥስ እንዴት ታየዋለህ? ከረንትሊ በተለይ ይሄ ነው 2-3 ዓመታት አዲስ አበባ ውስጥ በጣም ብዙ ኢንፍራስትራክቸር የተሰራ ነው። ብዙ ትልልቅ ዲፕሎማቶች ወደ አዲስ አበባ ይመጣሉ። የተለያየ ስብሰባዎች አዲስ አበባ ታካሂዳላችሁ። እንደሚታወቀው የተርኪም ፕሬዝዳንት እዚህ አዲስ አበባችንን ጎብኝተዋል። ለውጡን እንዴት ታየዋለህ? ለረጅም ጊዜ አዲስ አበባ ውስጥ እንደቆየና ሌሎች ተጨማሪ ሀገሮችንም ደግሞ እንደሚያክሰው። Actually, I will be very honest. For my opinion, when this revolution is start, በሐቀኝነት የራሴን ሐሳብ ለመናገር ይህ ለውጥ ሲመጣ ነገሮች ከባድ ነበሩ። ሁሉም ጥሩ ነገሮች መጀመራቸው ከባድ ከሆነ ችግር ነው የሚጀምሩት። ነገር ግን ነገሮቹ ሲያበቁ እውነተኛዋ ገነት ትታያለች። በእውነት አዲስ አበባ እንደ ገነት እየሆነች ነው። በተለይም በተለያዩ ቦታዎች የተለያዩ እድገቶች እየተመለከትን ነው። ይህንን ለማሳካት ጊዜ፣ ጥረትና የገንዘብ አቅም ይፈልጋል። እንደ አንድ ኢትዮጵያዊ ሆኜ ለማመስገን እፈልጋለሁ። ማንኛውም ጊዜውንና ኃላፊነቱን ለዚህ ፕሮጀክት ለማሳካት አስተዋጽኦ ያደረገውን ሁሉ አመሰግነዋለሁ። behalf of the Ethiopian, our nationality, I just say thank you for who has any time, duty, who done this project. Really, we appreciate. እጅግ በጣም አድርጌ ነው የማመሰግነው። ቆንጆ ቆይታ አድርገናል እዚህ። ምግቦቹም በጣም ጣፋጭ ናቸው። ጥሩ ጊዜ ያሳልፈናል። አንተም በኢትዮጵያ ያለ ቆይታ በጣም ቆንጆ እንደሆነ አልጠራጠርም። ተመልካቾቻችን እየተከታተላችሁ ያላችሁት በአዲስ መዝናኛችን ወደ እናንተ እየደረሰ ያለውን ቆንጆ ፕሮግራማችን ነው። እዚህ በጣም ቆንጆ ቆይታ ከእንግዳዬ ጋር አደረኩኝ። የተለያዩ የቱርኪ ባህላዊ ምግቦችን ሞከርን። በጣም ጣፋጮች ናቸው። ሻይ ጠጥተናል። እንግዳ ሲመጣ እንዴት ይቀበላሉ የሚለውን ደግሞ አብረን ተመለከትን። ሌሎች የአዲስ መዝናኛ ፕሮግራሞች አሁንም በቀጥታ ስርጭት ወደ እናንተ መድረሳቸውን ይቀጥላሉ። እኔ ከዚህ ጋር እሰናበታችኋለሁ። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት መልካም ሳምንት ይሁንላችሁ። ቸር ሰንብቱልኝ። Thank you. Welcome, Sam. Thank you.